ሰላም እንኳን ወደዚህ ሲስተም በሰላም መጡ። ወደዚህ ሲስተም መጀመሪያ ለመግባት ሎጊን የሚለውን ይነካሉ። በመቀጠል እዚህ ሲስተም ላይ ለመግባት አካውንት ሊፈጥሩ ስለሚገባ ሬጂስተር የሚለውን ይነካሉ። ከዛም ይሄ ሳይን አፕ ፔጅ ይመጣሉታል። ሳይን አፕ ሲያደርጉ ሁለት አማራጭ ተጠቅመው ሳይን አፕ ማድረግ ይችላሉ። መጀመሪያ ሳይን አፕ ዊዝ ቫይታል የሚለውን በመምረጥ የቫይታል መታወቂያ ቁጥሩን እዚህ ጋር በማስገባት የተወለዱበትን ቀን እዚህ ጋር በማስገባት መመዝገብ ይችላሉ። ሲጨርሱ ኮንቲኒው ብለው በቫይታል መታወቂያው ሳይን አፕ ማድረግ ይችላሉ። ሁለተኛ አማራጭ ደግሞ ሳይን አፕ ዊዝ ኢሜል በማለት በኢሜሉ ሳይን አፕ ማድረግ ይችላሉ። ሳይን አፕ ስንል እነዚህ ሙሉ መረጃዎች ማስገባት ይኖርብናል ማለት ነው። እዚህ ጋር ኢሜላችንን እናስገባለን። ይሄ ኢሜል የሚሰራ ኢሜል መሆን አለበት። በመቀጠል ደግሞ ስልክ ቁጥራችንን እናስገባለን። ስልክ ቁጥራችንም አሁን የምንጠቀምበት ስልክ መሆን አለበት። በመቀጠል ፓስዋርድ በሚለው ላይ የይለፍ ቃል እናስገባለን። ከዛም እዚህ ጋር ያስገባነው ፓስዋርድ እንደግማለን። ይሄን መረጃ አስገብተን ስንጨርስ መጨረሻ ላይ I agree to the terms and conditions የሚለውን ቼክ አድርገን ሳይን አፕ የሚለውን እንነካለን። ከዛም እዚህ ጋር እንደዚህ አይነት ሜሴጅ ይገባልናል። ቼክ ዩር ኢሜል ወይም ደግሞ ኤስኤምኤስ ይላል። ስለዚህ ያስገባነው ኢሜል ጋር በመሄድ ወይም ደግሞ በስልካችን የተላከልን መልእክት ይኖራል። አክቲቬሽን ሊንክ ነው። እሱን ሄደን አክቲቬት እናደርጋለን ማለት ነው። ስለዚህ አክቲቬሽን ሊንኩ እንደዚህ አይነት ይሆናል። እንደዚህ አይነት ሊንክ ይደርሰናል። ስለዚህ ይሄ ሊንክ በኤስኤምኤስ ከሆነ ወይም ደግሞ በኢሜል ከሆነ ሁለቱም ላይ በመግባት ይሄ ሊንክ እንጭናለን። ከዛም አክቲቬት አካውንት የሚል ይመጣል። ስለዚህ እኛ አክቲቬት የሚለውን እንነካለን። በመቀጠል ያስገባነውን ኢሜል ወይም ደግሞ ስልክ በመጠቀም ያስገባነውን ፓስዋርድ በማስገባት ወደዚህ ሲስተም ሎጊን ማድረግ እንችላለን ማለት ነው።